አዶናይ ፍቅር ላይ ፍቅር ደግሞ ፎርጊቭነስ በጣም አለ፣ እልህም አለ። ለማን ለጆን ዳንኤል ከሚሰጥ ሞቱን ይመርጣል። አዶናይ ሞቱን ነው ማወራ። ወንድ ነን፣ የወንድ ትንሽ የለው። አዶናይ በሚገርም ሁኔታ ከጃኒ ጋር በጣም ነገሩን የሌለ ሌቭል ነው የሚያደርሰው፣ ያንን ለማቃጠል ማለት ነው። ኢትስ ፓርት ኦፍ ላይፍ። ስለዚህ እየመጣችሁ አትሆነውም፣ ጃኒ አትሆነውም፣ አዶናይ በጣም ጥሩ ሰው ነው፣ አንተ አትሆነው። አንተ መክረው ነው እንዴ ከእሷ ጋር ዴት ሲያደርግ የነበረው? አንተ መክረው ነው እንዴ? ዝም ብላችሁ መጣችሁ። ፍቅርን የማታውቁ ትዳርን የማታውቁ ምንም የማታውቁ በቃ እቃ እኮ አይደለም፣ ልጆች እኮ አይደሉም። አሁን እኮ ቁም ነገር ውስጥ ገብተዋል። ብዙ እኮ ሂስትሪ ያላቸው አብረው ያሳለፉት ብዙ ነገር አለ እኮ። የአዶናይ ኳሊቲነት የታየው ከጃኒ ጋር ስለሆነ ነው። በሲንግልነቱ ያን ኳሊቲ አታውቁትም። አሁን ኳሊቲውን አያችሁ። እነ ሞጭ ላፋዎች መጣችሁ። የአዶናይማ ለእኔ ነው የሚገባኝ ማለት ጀመርሽ። አንቺ ራስ ወሮ በላ እኮ ነች እናቱ። ታይ አንድ አጋሰስ ጋር የምትርመጠመጪ ነበርሽ። አሁን አዶናይ ላይ ትቋመጫለሽ። እንዲህ ትያለሽ። የሆነ ግባዞ ጋር ትርመጠመጫለሽ። በዚህ ሰዓት ግን ምን አደረግሽ? አዶናይ ይሻላል እንዴ ቴክር ያደርገኛል፣ ቴክር ምን በወጣኝ እዚህ ጋር ትያለሽ። ስለዚህ ይሄ ልጅ ፍቅር አለበት፣ ከልቡ ነው የወደዳት። እሷን ትወደዋለች የሚል ነገር በደንብ ነው የማየው። የእሷንም ፍቅር አይቻለሁ፣ የእሱንም ፍቅር የሚላትን አለባበሷ ምናምን ደስ ብሏት ነው የተቀየረችው። አየሽ፣ ሴት ልጅ ለምትወደው ወንድ ትቀየራለች። ጃኒሻ አለባበሷ የብራዘር ነበር፣ የአለባበስ ስታይሏ ወንድ ነበር የምትመስለው ጃኒ። እግዚአብሔር ምስክሬ፣ ለምትወደው ለምታፈቅረው ወንድ ሴት ልጅ ትቀየራለች። አሁን ጃኒ አለባበሷ ኮምፕሊትሊ ይለያል። ለምን? ይሄን ልጅ ስላፈቀረችው ነው። ባታፈቅረው አትቀየርም። ምን አገባ ስለ አለባበሴ፣ ዝም ብለን እንቀጥል ማለት ትችላለች። ሴቶች ለሚያፈቅሩት ያዳምጣሉ፣ የተሻለ ነገር አለው ለሚሉ ያዳምጣሉ። ላልተመቻቸው ወንድ ግን ምንም አይመስላቸው። ስለዚህ ከአዶናይ ጋር ባለው ሪሌሽንሽፕ እኔ በዚህ በተራ ነገር እንዲጣሉ ፍላጎቴ አይደለም። እቺ ተራ ነገር ናት። ምን አልተሻጎሩ ምን አላሉ ምናምን ተራ ነገር ነው። ይሄ ወሬ ሊኖር ይችላል። ወሬውን ታስቀራለህ፣ ብሎክ ታስደርጋለህ፣ ህይወትን ትመራለህ። በእንደዛ አይነት ነገር ቢሆን እኮ ሁላችንም ትዳር በትነናል እኮ። እነሱ በሚመክሩት ዶማ ሲንግል ላይፍ ኖሮት የማያውቅ ሰው በተመከረው ቢሆን እኮ ሁላችንም ዛሬ ትዳር አይኖረንም። ሁላችንም ተግባባን። ትዳር ወይም ደግሞ ፍቅር ሌላ ሰው በመከራ አይደለም፣ አብረ ባለ ግንኙነት ነው። ችግር በተፈጠረ ቁጥር ተለያዩ የሚባል ከሆነ ምን አይነት ሪሌሽንሺፕ ነው የሚኖረው? አንድ ደግሞ ጥቁር ድንጋይ የመሰላል ሲባ ለጃኒ አዶናይ አይሆነ። አንድ ደግሞ ቀይ በቀይ ለብሶ የመጣል አምፒሲሊን መስሎ የመጣ እኔ ልንገራችሁ ይላል። እከክ ነው የሚመስለው እኮ አዶናይ። ከዚህ ልጅ ራቅ አዶናይ፣ ከዚህ ልጅ ራቅ። እላንተ አትሆንም አንተ በጣም ጥሩ ልብ ያደረ አንተ አዶናይ ከጃኒ ቢለይ አባት የሚያውቀው በቀን 5 መለጥለጥ ነው። እጅ ልታከራየው ነው ቆዳ